ለምንድን ነው ኢትዮጵያውያን በድህነት ዓለም የሚያቀር? ለምንድን ነው የምንሰደደው? መቼም ያሰደደን ጥጋብ አይደለም፣ ያሰደደን ሀብት አይደለም፣ ተመችቶን አይደለም የተሰደደ ሰው መቼም ወዶ ፈቅዶ የሞቀ ቤቱ የሞቀ የሚወዳትን ሀገሩን ጥሎ አይወጣም። ኤርትራ ልጆች ስላላቸው የሚሰሙት ኢትዮጵያ ልጆች ስላሉ ሌሎችም በቀናነት ነው የምናገረውና በቀናነት ተቀበሉት እና ግን ያሰደደን አንድና ዋናው ፖይንቱ ነው። ከፖለቲካም በላይ ድህነት የሚባል ጠላታችን ነው። ይህንን ድህነት እንዴት እናሸንፈው? አሁን ሃይማኖተኛ ሰው ብጠይቅ የምንጸልይበት ነገር 40 ቀን ዝጋበት ይላል። ሜቢ 40 ቀን መዘጋበት ካስተላልቷል ሌላ ምን የምታመጣው ነገር የለም። 3 ወር ጸልይበት እሱን መፍትሄ ይሰጣል ነው ከእግዚአብሔር ቃል አንድ የእግዚአብሔር ቃል ግን ያጸልይበት ሰው ያለው ስጥበት ነው። ስጡ ይሰጣችኋል። አዲስ ነገር ትፈልጋላችሁ? በየማለዳው አዲስ ቅባት የሚገለጥባችሁ ዘማሪዎች፣ ይህንን ቪዲዮ የሚሰሙ ዘማሪዎች፣ በተለያየ የአገልግሎት ዘርፍ ያላችሁ ሰባኪዎች፣ ነቢያቶች፣ አፖስትሎች፣ ፕሮፌቶች፣ ፓስተሮች፣ ወንጌል ሰባኪዎች፣ የተለያየ አይነት ጸጋ ያለባችሁ እግዚአብሔር በአዲስ ጸጋ በየማለት እንዲጎበኛችሁ ፈልግ መስጠታችሁን አታቋርጡ። ህይወትን የሚቆመው መቼ እንደሆነ ንገረ ህይወት የሚቆመው ቸርች የቀረጠ ሰው መስጠት ያቆምታል። ህይወት የሚቆመው ወይም ማደግ ማለት ነው። ህይወት መቆማት እድገት የሚቋረጠው በረከት የሚቋረጠው አንድ አይነት ላይፍ ስታይል ውስጥ የምትገባው መቼ ነው ከተባለ መስጠት ያቆምታል። ለምን? የእግዚአብሔር ቃል ኦፖዚት እያደረገው አግሪ ያላደረገው የእግዚአብሔር ቃል ኦፖዚት ማድረግ ጀምራል ባለማወቅ ማለት ነው። ስለዚህ ዛሬ ለመስጠት ቆጠ ተነሳ የሚሰጥ ልብ ይኖር። እኔ ቀደም አይታችኋት የሚሰጥቻታለሁ ለእህታቸው ለአንዱ ህዝቦች ቃል ሰጥቻለሁ። ዘመናችሁ ይታደሳል ብያለሁ። እግዚአብሔር የሰጠኝ ቃል እግዚአብሔር የሰጠኝ ቅባት ሰዓቱን ጠብቄ ጊዜውን ጠብቄ በታማኝነት እሰራለሁ። ዛሬ ላይ ገብተዋል። ከእኔ የሚጠበቀው ምንድን መስጠት ነው። እኔ እሰጣለሁ፣ እንደገና የሚሰጠኝ አካል አለ። አያልቅብኝም። ይሄን አራግፍ ሄዳለሁ፣ ሌላ ተሞልቼ እመጣለሁ። አየህ ህይወት እንደዚህ ነች። መሪ ተከተል፣ መሪውን መቀበል አለ። መስጠት ትልቅ የህይወት ጉልበታቸው፣ መስጠት በጣም አቅማቸው፣ መስጠት በጣም የስኬትን ቁልፍ። ኢትዮጵያዊ ለምንድን ነው ዳያሆነ ካልከኝ የመሬት ችግር ኖሮብን አይደለም፣ የዝናብ እጥረት አይደለም፣ ወይም መሬቱ ስላልተባረከ። እንዲሁም በዓለም አቀፍ ደረጃ በጣም የተባረከ ምድር ማለት አፍሪካ ነው። ከአፍሪካ ነው በጣም የተባረከ ኢትዮጵያ ኤርትራ ናቸው። በጣም መሬቱ ያልተለካ ብዙ ማዕድናት ያለበት ምድር ኢትዮጵያ ነው። ኤርትራ ግን እንሰደዳል። ሰላም አጥተናል። ሰላም ማጣት ያሰድደናል። ፖለቲካ ያሰድደናል። የዙር ፖለቲካው እንዲበጠበት ፖለቲካው መጥፎ ፖለቲካው በእነዚህ ብሎች እንዲኖር ያደረገው ምንድን ነው ካልከ ድህነቱ ነው። መንግስት ሌባ የሆነ ለምንድን ነው? ድህነት ነው ሌባ የሚያደርገው። ሌባ መንግስት፣ ሌባ ሰራተኛ፣ መስሪያ ቤት ላይ ሌብነት የሚበዛው፣ ትልልቅ ተቋማት ላይ ሌብነት የሚበዛው፣ ቸርች ውስጥ ግን ሌብነት የሚበዛው ምንድን ነው? ድህነት ነው። ሰው ድሃ ካልሆነ እያለው አይሰራም። ስለዚህ አሁን ይህ ድህነት በቃ ቤተክርስቲያን እየበጠበጠ ነው ማለት ነው። ጠላትን ሆነን ዛሬ እያሳየሁ ነው። አሁን ምን እናድርገው ነው? ጠላትን አስተወርቀቻ የምትገልበትን መንገድ እየነገርኩ ነው። 40 ቀን ጾምበት፣ አመት ዝጋበት፣ አለል ስጥ መስጠት ጀመረ። አላያችኋትም እንደ አታስታውሱም? በመጽሐፍ የተቀመጠ ነው እውነት። ሱናማዊቱ ሴት ለኤልሳ ከሞላት ከተረፋት ነገር ሰጠችው። ነገር ውስጥ አንድ ለዕለት ብቻ የሚሆናትን ጉርስ ለዛሬ ብቻ እኔና ልጆቼ በልተነው የምንሞተው ብቻ ነው ያለን አለችው። ነገር ግን የእግዚአብሔር ነቢይ ምን አላት? የእግዚአብሔርን ባህሪ ስለ የእግዚአብሔርን ባህሪ ወጥ ብሰጥ እንደማትከስር ስጭኝ፣ ያለሽ ምን በይው አምጭና እኔ ልብለው አላት። እኔ ልብለ ከዛ በኋላ ምን አለ? እሷ እልሳጠው እሱ ግን ባዶ ጋር አስቀምጭናታ። ይሄ በጣም ይሄ ተማመን ክሬዚ መሆን አለብን። ወደዚህ ልምምድ ለመግባት በጣም ክሬዚ መሆን አለብን። በሆል ስፒሪት በጣም ማደግ አለብን። ገብቶሃል? ያቺ ሴት የአንድ ቀን ምግብ የነበራት እምቢ ብላ የነቢዩን ቃል ሽራ ብትበላ ኖሮ ያችን ቀን በልታ በዛችን ቀን ታሪኳን ትዘጋለች፣ ትሞታለች፣ ታበቃለች፣ በረሃብ ይገላታል። ነገር ግን ከረሃብ የወጣችሁ በመስጠት። ስለዚህ ምንድን መስጠት ከረሃብ ያወጣል። መስጠት እንዳትሞት ያደርጋል። መስጠት አለ። ገንዘብ ይሰጣል፣ ጸጋ ይሰጣል፣ እውቀት ይሰጣል፣ ጊዜ ይሰጣል፣ ብዙ ነገር ይሰጣል። አረኔ ምን ሚስትር ሰመሰብ ምን የለኝም። እኔ እኮ ራሳችሁ ጠላት እንዳላችሁ እንዴት አለ? እኔ ተራሴ እኔ ተራሴ ማን ነገረሽ? ሲጀመር ተራ መሆንሽ ማን ነገር ተራሰ የሚባለው ላይ እንኳን አንተ የከበረው ኢየሱስ በውስጥ ያለበት ማንም ሰው ተራ አይደለም።
ገብቷል። የምትሰጠው ብዙ ነገር አለ። ጉልበትን ልትሰጠን ትችላለህ። ጊዜ ልትሰጠን ትችላለህ። ጊዜ ለሳምበል ይሰጠዋል። እውቀትን መስጠት ትችላለህ። ገንዘብ ይሰጣል። ልብስን ለተቸገረ ለታመመ ስጠው። የምትበላውን ሁለት ዳቦ አንዱን ለተቸገረ ስጠው። እሺ ስለ መስጠት ነው ፈተፈተን እያልኩ ማሳያቸው። አሁን የሚሰጠው ከነገር ለእነማን ነው የሚሰጠው? ቢያንስ 6 አይነት ፐርሶኖች አሉ የሚሰጣቸው። ለቤተ ክርስቲያን ይሰጣል። ለቤተ ክርስቲያን ይሰጣል። ጊዜ ይሰጣል። ጉልበት፣ ሳንቲም ይሰጣል። ለቤተ ክርስቲያን ይሰጣል። ለእግዚአብሔር ሰዎች ይሰጣል። ለየብቻ ለቤተ ክርስቲያን መስጠት ሌላ ብለ አስራት ይሰጣል። መባ ይሰጣል ለቤተ ክርስቲያን። እንደገና የፍቅር ስጦታ ለእግዚአብሔር ሰዎች ይሰጣል። 2 ለድሆች ይሰጣል። 3 ለድሃ መስጠት ግን ድሆች ማሰብን አትበል አታቋርጥ ይላል መጽሐፍ። ለድሃ ይሰጣል። ትልልቅ የበረከት ቁልፎች መንገዶች እየነገሩ ትልቁ የበረከት ማጣታችን ምክንያት አለመጸለያችን፣ አለመስጠታችን ንፉግ ስለማችን አንሰጥ ስንሰጥን በጣም እየተናደድን ምናምን ከሰጠንም አይደለም እንኳን ልንሰጥ በሚሰጡን እናደዳለን። አንድ እውነት እነግራቸዋለሁ። በዚህ አጋጣሚ ነጮች ከእኛ በተሻለ የተባረከ ነገር አላቸው። ፊዚካሊ ነገራቸው ወደ ነጮች ምድር ትሰደዳለህ። ለምን ትሰደዳለህ? ሰጪ ስለሆኑ ነው ወይስ ንፉግ ስለሆኑ? ሰጪ ስለሆኑ ቤት ይሰጡሃል፣ መኪና ይሰጡሃል፣ አገራቸውን ፓስፖርት ይሰጡሃል፣ ያኖረዋል። አየህ፣ አይምሮን ማስፋት አለ። ሃይማኖት ብቻ ማውራት የለብን። አሜሪካኖች፣ ነጮች ከኔና ከአንተ የተለየ ፍጡር አይደለም። እንደኔና እናንተ አይነት ደም ያላቸው ደማችን አለ ቀይ ነው። ነገር ግን ባህሪ ነው እነሱን የባረካቸው ባህሪ ነው። እኛ ደግሞ ተንከራታቶች አለ። ነጮች በባህራቸው ነጭ መቼም አይደለም። ይሄ ነው ነጭ በእኛ ፍቅር አይደለም። እኛ አሁን እንደ ነጮች ለመባረክ ምን እናድርግ? ሳይንስ ምን ከተከተል ቆጥብ አትስጥ ትደያነት የሚሳይ ከእግዚአብሔር ተቃራኒ እያወጣ ነው። ከእግዚአብሔር ጋር እግዚአብሔር ደግሞ ስጥ የለኝም ከተረፈ ካለች ነገር ስጥ። ለድሃ ይሰጣል፣ በሀገር ይሰጣል፣ ለታመሙ ይሰጣል፣ ለተቸገሩ ይሰጣል፣ ለእግዚአብሔር ሰዎች ይሰጣል። መስጠት መስጠት መስጠት። እስኪ እሰጣለሁ፣ እሰጣለሁ፣ ሰጪ ሆኜ እገለጣለሁ፣ ሰጪ ሆኜ እገለጣለሁ። ዛሬ በምትሰጡት በማንኛውም ስጦታችሁ ስጦታ ስለሆነ ነገራችሁ በሙሉ የሚሰበርላችሁ መርገም አለ። መስጠት መስራት መርገምን ከሕይወታችሁ ለአንድ ነገር ተሸክም ይሰራል። ሰጥቶ ያልተባረከ የለም። ሰጥቶ የደየ በዓለም ላይ አታመጣለ። የሰጠ በሙሉ በመጽሐፍ ታሪክ ቸካሩ ተባርከው እነ ዳንኤል ጊዜያቸውን ዘመናቸውን ሰጠው በመጽሐፍ ታሪክ ንጉሥ ነው። ሕይወት ቅድስና ሰጠው። ዮሴፍ ታማኝነትን ሰጠው፣ ቅድስና ሰጠው። ምንድነው? ንጉሥ ነው የሆነው። እግዚአብሔር ካየለት በረከት ጋር ተገናኘ። አሜን። ስለዚህ ክርስትና ምንድነው? የክርስትና ባህሪ መገለጫ ክርስቲያን ማለት የሚሰጥ ነው። ክርስቲያን ማለት በቀላል አማርኛ የሚቋርጠው ወይም ቆምጨ ማለት ቤተ ክርስቲያን በመስጠት መታወቅ አለባት። የመጨረሻ አንድ ነገር ላሳያችሁ፣ ምን ያክል ባለመስጠት የታወቅን እንደሆነ ማሳየት ይችላል። ለምሳሌ የትኛውም የቤተ ቸርች ቸካርጉ የቤተ ቸርች ቸካርጉና በተለይ አፍሪካ ውስጥ ያሉ የቤተ ቸርች ቸክ ስታረጉና የኦርቶዶክስ ቸርች ቸካርጉ እስኪ ና በሩ ላይ ተጋበሉ። የኦርቶዶክስ ቸርች ላይ ነው ለማኞች የሚገኙትን ጊዜ ዘወትር በኦርቶዶክስ ቸርች ላይ ነው በካቶሊክ ወይንስ የጴንጤ ቸርች ነው? የጴንጤው ቸርች ላይ ለማኝ አታገኙ። ምክንያቱም እኛ ጴንጤዎች ስግብግብነት ይዞ ይህን ስግብግብነት መስበር አለ። አያውቁና ኢቨን የኔ ቤት የሚባሉት ለማኝ የሚባሉት መንገድ ዳሮች ለሚለምቱ እንኳን እንደማንሰጣቸው ያለ። አሁን ብዙዎቻችን ከልብናል ጋር ተቃቅፈን እያለቀስን የምኖረው ምክንያት ስለማንጸልና የጌታን ስም ስላላወቀ ነገር ስለማንሰጥ ፕሪንስፕል ስለማ ዛሬ እች ሚኒስትሪ ለዓለም ሁሉ ይዛ የመጣችው የእግዚአብሔር ሚስጥር ምንድን ነው? መስጠት። መስጠት ትልቅ ያደርጋል። መስጠት በሮችን ይከፍታል። መስጠት ያሸጋግራል። መስጠት ከበረከት ጋር ያገናኛል። ኢቭን አስራት ሲያወራ አልሰማችሁ? መጽሐፍ በትንቢተ ሚክያስ ላይ ምንድን ያለ መጨረሻ ላይ አስራቴን ክፈላ አስራቴን ሰጥተኸኛል፣ የሰማይ መስኮት ባልከፍትና አስራት ይሰጣል። ስጦታ መማ ስጦታ፣ ለድሃ መስጠት ስጦታ፣ ለምድር መስጠት ስጦታ፣ ለሀገር ይሰጣል። ለሀገር ችግር ሲገጥማል አጠገብ ላለው ወንድም
የሰማይ መስኮት ይከፈትላችሁ፣ ሰማይ በኃይል ይፈስላችሁ። ስጠኝ አስራቴን ስጠኝ አለ። ብትሰጠኝ የሰማይን መስኮት ባልከፍትልህ ፈትነኝ አለ። አይ ልክ እግዚአብሔር ጸለይ ፈትነኝ አለ። የሆነ ነገር አድርገን ሌላ ነገር አድርገን ስጠኝ ለመስጠት እግዚአብሔር ትልቅ ነው። እግዚአብሔር መስጠቱን ያምናል። እግዚአብሔር ላክብር ስፈልግ ራሱ ዘመንን ስጠኝ፣ ሕይወትን ስጠኝ ልጠቀም የሚፈልጋለ እግዚአብሔር በስጦታ ክርስትና ውስጥ መስጠት ይባላል። እግዚአብሔር ነው የጀመረ አንድ እያለ አንድ ኢየሱስ ወዳቸዋለሁ ሻሉ ተፈጸመ። ሰይጣንን የሚያቃጥል የበቀል መስጠት ስትገበቻችኋል። በምድሪቷ ላይ እንደ ምልክት ሆናችሁ በመስጠት ትገለጣላችሁ። አሜን። በመስጠት ትገለጣለች። ትሰጫለች፣ ይሰጥሻል። ትሰጫለች፣ ትሰጣለች። ሽብር የሰጠቻችሁ ሰዎች አላችሁ። ይህን ትምህርት ኤክሰርሳይዝ አለ። እኔ ማምነ እግዚአብሔር ቃል ከሰራቻል ኤክሰርሳይዝ ፕሩቭ እናደርገው። ሽብር እየቆጠራችሁ ያለ ብዙ ጊዜ ላይፋችሁ ከሽብር ጋር የተገናኘ ሚሊየንስ ገብታችሁ ማታ ሽብሩ ወፈር ያለ ነገር አንሽና ለሆነ እግዚአብሔር ሰላም ለሆነ ቤተክርስቲያን ስጭ፣ ለሆነ ድሃ ስጭ፣ ለሆነ ለሌቢዮን ላኪ ችግር ላኪ ስራ ወንጌል ይሰራበታል። ሽብር ሽብሩ የውብ ደግሽን ላኪ ያሉ ታያንሽ ግዛት ያጻፍ ሽብሩን ትዘኝና ሚሊዮኖች ውስጥ ትገላለች። በመስጠት ነው ያን አንሻገራች 10 ዓመት ሽብር ነው የተሽከረከሽ ሚሊዮን የሰነቻል ሚሊዮን ብቻ ነበር ሚሊዮን መጥፋት ሚሊዮን ላክ ነው ለምሳሌ ለሆነ ለምን ለምሳሌ ሰው ሚሊዮን ውስጥ ተባለ ጆዋን መስወዳቸው ሻለ አባታ